ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱን አጫጭርና ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ወደ መጀመሪያው መረጃችን ስናልፍ የአሜሪካ ጠቅላይ ፍርድ ቤት ውሳኔ ካስተላለፈ ከጥቂት ሳምንታት በኋላ የትራምፕ አስተዳደር ጊዜያዊ ከለላ የነበራቸውን የተለያዩ ሀገራት ዜጎች ሕጋዊ ከለላቸው መነሳቱን ተከትሎ የዲፖርቴሽንና የእስር እርምጃ መጀመሩን አስታውቋል። ኢትዮጵያውያንን ጨምሮ ከ1 ሚሊዮን በላይ ሰዎች ችግር ውስጥ ወድቀዋል። ይህን በተመለከተ ዝርዝር ያለ መረጃ ይኖረናል፣ እንመለስበታለን። ወደ ሌላኛው መረጃችን ስናቀና የኔታንያሁ ትልቅ የፖለቲካ ድል በዋይት ሃውስ የነበረው የ90 ደቂቃ ውይይትና የአሜሪካንና የእስራኤልን አዲስ ቅንጅት በተመለከተ ሌላ ዝርዝር ያለ መረጃ ይዘንላችኋል። እስከ መጨረሻው አብራችሁን ቆዩ። እነዚህንና ሌሎች አጫጭር ሰበር መረጃዎቻችን ትሰማላችሁ። እንደተለመደው ሁልጊዜም ትክክለኛና ሚዛናዊ መረጃዎች ፈጥነው እንዲደርሷችሁ የዩቲዩብ ቻናላችን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አሁን ወደ መጀመሪያው መረጃ እናልፋለን። ወደ መጀመሪያው መረጃችን ስናቀና የአሜሪካው ከፍተኛው ጠቅላይ ፍርድ ቤት በቅርቡ ባሳለፈው ውሳኔ መሰረት ለሃይቲና ለሶሪያ ዜጎች ይሰጥ የነበረውን ጊዜያዊ የሕግ ጥበቃ ቲፒኤስ መነሳቱ ይታወቃል። ይህንንም ተከትሎ የሀገር ውስጥ ደህንነት መስሪያ ቤት ዲኤችኤስ ባስታወቀው መሰረት በጥበቃቸው የተነሳባቸው የውጭ ሀገር ዜጎች በገዛ ፈቃዳቸው ሀገር ለቀው እንዲወጡ ወይንም በራስ ፍቃድ የመባረር መተግበሪያዎችን እንዲጠቀሙ ከማሳሰቡም በላይ የአሜሪካን የኢሚግሬሽንና የጉምሩክ ቁጥጥር ባለስልጣን አይስ የእነዚህን አገራት ዜጎች አሳዶ የመያዝና ከሀገር የማስወጣት ስራውን በሰፊው መጀመሩን አስታውቋል። ይህ አዲስና አሰቃቂ እርምጃ ሌላ ህጋዊ የመኖሪያ ፍቃድ የሌላቸውን በመቶ ሺህ የሚቆጠሩ የቲፒኤስ ተጠቃሚዎችን ለከፍተኛ አደጋ ዳርጓል። በተለይም ለ20 ዓመታት ያህል በአሜሪካ በህጋዊ መንገድ ሲኖሩ የነበሩ ከ170 ሺህ በላይ የሚቆጠሩ የኤልሳልቫዶር፣ የባርማ፣ የደቡብ ሱዳን፣ የሶማሊያና የኢትዮጵያ ዜጎች ከሀገር ተይዘው የመባረራቸው ጉዳይ ከቀደመው ጊዜ ይበልጥ ወደ ከፋ ደረጃ ተሸጋግሯል። በሌላ በኩል በፌዴራል ፍርድ ቤቶች መካከል ያለው የህግ ፍጥጫ ወደ አዲስ ምዕራፍ ተሸጋግሯል። ባለፈው ሳምንት በፌዴራል ዲስትሪክት ዳኛ ብራያን መርፊ የቲፒኤስ ጥበቃ የተሰጣቸውን የውጭ አገራት ዜጎችን ጥበቃ ማብቃት በጊዜያዊነት ያገዱ ሲሆን የመንግስት የህግ አማካሪ ጄምስ ፐርሲፋል ግን ውሳኔውን በጠቅላይ ፍርድ ቤት ላይ የተደረገ አመጽ ሲሉ ኮንነውታል። ይህም የትራምፕ አስተዳደር የታችኞቹ ፍርድ ቤቶች የሚሰጡትን ጊዜያዊ እገዳዎች በመሻር ሰዎችን በፍጥነት ለማባረር እያደረገ ያለውን ጠንካራ እንቅስቃሴ ያሳያል። አዳዲስ መረጃዎች እንደሚያመለክቱት ከ80 በመቶ በላይ የሚሆኑት የቲፒኤስ ባለቤቶች በአሜሪካ የጤና፣ የግንባታ፣ የቴክኖሎጂና የትምህርት ዘርፎች ውስጥ በስፋት የተሰማሩ ናቸው። አሁን እየተወሰዱ ያለው እርምጃዎች አባወራዎችን፣ መምህራንን፣ የጤና ባለሙያዎችን ከማህበረሰቡ የሚነቅል ቢሆንም አሜሪካውያን ዜግነት ያላቸው ልጆቻቸው፣ የትምህርት ቤት ርዕሰ መምህራን፣ ቀጣሪዎችና የሃይማኖት አባቶች በአንድነት በመቆም እርምጃውን ለመቃወም ሰፊ የህዝብ ተቃውሞ እያስነሱ ይገኛል። ይህን የመብት መገፈፍና አጣዳፊ ስጋት ለመጋፈጥ በርካታ ተጎጂዎችና የህግ ተሟጋቾች በማህበራዊ ሚዲያዎችና በዋትሳፕ ቡድኖች አማካኝነት መረጃዎችንና የህግ ድጋፎችን በፍጥነት በመለዋወጥ ላይ ይገኛሉ። ይህ ውሳኔ በርካታ የተቀላቀለ ዜግነት ያላቸው ቤተሰቦችን የሚበትን በመሆኑ በሚቀጥሉት ሳምንታት በአሜሪካ ዋና ዋና ከተሞች ሰፊ የተቃውሞ ሰልፎችና የህግ ክርክሮች እንደሚቀጥሉ ይጠበቃል። ወደ ሌላኛው መረጃችን ስናቀና የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ኦቫል ኦፊስ ለ90 ደቂቃ የዘለቀ ውጤታማ ስብሰባ አድርገዋል። በዋነኝነት በኢራን ጦርነት ዙሪያ ላይ ያተኮረው ይህ ውይይት ባለፉት ጥቂት ሳምንታት ውስጥ በሁለቱ መሪዎች መካከል ይስተዋሉ የነበሩ የውጥረትና የቅሬታ ምልክቶች ሳይታዩ ስብሰባው በሰላም ተጠናቋል። ትራምፕ ከዚህ ቀደም በእስራኤል የጦርነት አካሄድ ላይ የነበራቸውን ቅሬታ በአደባባይ ገልጸው የነበረ ቢሆንም የዚህ ስብሰባ አወንታዊ መንፈስ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ትልቅ የፖለቲካ ድል ተደርጎ ተቆጥሯል። የእስራኤል መንግስት ከስብሰባ በኋላ ባወጣው ዘገባ መሰረት ሁለቱ አገራት በጦርነቱ ሂደት ላይ ከፍተኛ የሆነ የፖለቲካና ወታደራዊ ቅንጅት እንዳላቸውና በመካከላቸው ምንም አይነት የሐሳብ ክፍተት እንደሌለ አጽንኦት ሰጥተዋል። የኔታንያሁ የግንኙነት ዳይሬክተር ጺፒ ሆትፍሊ ለጋዜጠኞች በሰጡት መግለጫ እስራኤል አሜሪካን በኢራን ጉዳይ ላይ ወደ ተወሰነ አቅጣጫ እየገፋቻት ነው የሚለውን ወንጀል አስተባብለው እሳቸው እንዳሉት ጠቅላይ ሚኒስቴሩ ለፕሬዚዳንት ትራምፕ ምን ማድረግ እንዳለባቸው ትዕዛዝ እየሰጡ ወይንም እየገፋፏቸው እንዳልሆነ ገልጸው የሁለቱም አገራት ዋነኛ ግብ ኢራን የኒኩሌር መሳሪያ እንዳይኖራት ማድረግ እንደሆነና
ይህንን ዓላማ ለማሳካት በርካታ መንገዶች እንዳሉ አስረድተዋል። ከኢራን ውጥረት ባሻገር በስብሰባው ላይ የቀጠናው ዲፕሎማሲያዊ ጉዳዮች ተነስተው ውይይት የተደረገባቸው ሲሆን ጺፒ ሆትፍሊ እንዳረጋገጡት ሳውዲ አረቢያ ከእስራኤል ጋር ያላትን ግንኙነት ወደ መደበኛ ደረጃ ለማሳደግ ስላላት እድል የተነሳ ሲሆን ይህም ፕሬዚዳንት ትራምፕ ከሳውዲ አረቢያ ጋር ለሚያደርጉት የኒውክሌር ስምምነት አካል እንዲሆን የደገፉት እርምጃ ነው። በሁለቱ መሪዎች ንግግር ውስጥ የመካከለኛውን ምስራቅ የወደፊት የፖለቲካ መልክዓ ምድር ሊቀይሩ የሚችሉ በርካታ ስልታዊ ጉዳዮች ዳሰሳ ተደርጎባቸዋል። በሌላ በኩል ከዚህ ቀደም በሁለቱ አገራት መካከል ስጋት ፈጥረው የነበሩ አንዳንድ ስሜት ቀስቃሽ ርዕሶች ስብሰባው ላይ ሳይነሱ ቀርተዋል። በተለይም እስራኤል አጥብቃ የምትቃወመውና አሜሪካ ለቱርክ F-35 ዘመናዊ ተዋጊ ጀትን ለመሸጥ የምታደርገውን እንቅስቃሴ በንግግሩ ላይ አልተነሳም። በተጨማሪም ፕሬዚዳንት ትራምፕ እስራኤል ወታደሮቿ ቀደም ሲል ከተቆጣጠረቻቸው አካባቢ እንድታስወጣ የሚያስገድድ ምንም አይነት ጥያቄ አለማቅረባቸውን የኔታንያሁ የግንኙነት ዳይሬክተር አረጋግጠዋል። ይህ በዋይት ሃውስ የፕሬስ ጸሐፊ ካሮላይን ሌቪት በተገኙበት የተካሄደው ከፍተኛ የዲፕሎማሲያዊ ስብሰባ በአሜሪካና በእስራኤል መካከል ያለውን ጥብቅ ወዳጅነት እንደቀጠለ ያሳየ ሲሆን ሁለቱ ወገኖች በኢራንና በቀጠናው ደህንነት ዙሪያ አሁንም አጋርነታቸውን አጠናክረው ለመቀጠል መስማማታቸውን የጋራ መግለጫቸው ያመለክታል። ወደ አጫጭር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ስብሰባ ላይ ከፍተኛ ዲፕሎማሲያዊ ውጥረት ተከሰተ። የፈረንሳይ ተወካይ ንግግር ማድረግ ሲጀምሩ የአሜሪካ ልዑካን ቡድን አዳራሹ ረግጦ ወጥቷል። ይህ ክስተት የተከሰተው አሜሪካ ከሰሜን ኮሪያና ከሩሲያ ጋር በመወገን የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር የስልጣን ዘመን እንዳይራዘም ድምፅ መስጠቷን ተከትሎ ሲሆን የአሜሪካ ውሳኔ በዓለም አቀፍ ደረጃ ከፍተኛ ስጋትና ውዝግብን ፈጥሯል። ወደ ሌላኛው መረጃችን ስናቀና በዌስት ባንክ የሚገኘው የእስራኤል ወታደራዊ የፍተሻ ኬላዎችና የእንቅስቃሴ እገዳዎች በፍልስጤማውያን ላይ ከባድ የሰብአዊ ቀውስ ፈጥረዋል። የፍተሻ ኬላዎች ህሙማን በጊዜ ወደ ሆስፒታል ደርሰው ወሳኝ የሕክምና እርዳታ እንዳያገኙ እያደናቀፈ ሲሆን ነፍሰ ጡር እናቶች ለሰዓታት በመጠበቃቸው ምክንያት ከሆስፒታል ውጪ ለመውለድ ተገደዋል። እነዚህ ጥብቅ እገዳዎች ነዋሪዎች መሰረታዊ የእንቅስቃሴ ነጻነታቸውንና አስፈላጊ አገልግሎቶችን እንዳያገኙ በመከልከል የነገሩን አሳሳቢነት ይበልጥ አብሰውታል። በሌላ ዜና ማክሰኞ ምሽት ደቡባዊ ጃፓንን የመታው ኃይለኛ የመሬት መንቀጥቀጥ በክልሉ ላይ ከፍተኛ ውድመትን አደረሰ። የመሬት መንቀጥቀጡ በርካታ ህንፃዎችን ያፈረሰ ሲሆን በየቦታው እሳት እንዲነሳና ከ100 በላይ ሰዎች እንዲቆስሉ ምክንያት ሆኗል። በተለይም አንድ ትልቅ የገበያ ማዕከል በመደርመሱ በርካታ ሰዎች በፍርስራሽ ውስጥ ተቀብረው የሚገኙ ሲሆን የአደጋ ጊዜ ሰራተኞች ሰዎችን በህይወት ለማውጣት ርብርብ ላይ ይገኛሉ። በሌላ ዜና የዓለም እግር ኳስ የበላይነት ጠባቂ የሆነው የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ የዓለም ዋንጫን የሚያስተዳድር በ$20 ሚሊዮን የሚገመት የግል ኩባንያ ለማቋቋም ያደረጉት እቅድ ከባድ ተቃውሞ ገጠመው። የአውሮፓ እግር ኳስ ማህበር UEFA እቅዱን አጥብቆ በመቃወም እግር ኳስ የሁላችንም እንጂ የፊፋ ንብረት ስላልሆነ ሊሸጥ አይችልም ሲል ምላሽ ሰጥቷል። ይህ ፍጥጫ በሁለቱ ግዙፍ የእግር ኳስ አስተዳደሮች መካከል ያለውን ከፍተኛ የስልጣንና የጥቅም ሽኩቻ በይበልጥ አጉልቶ አሳይቷል። ለአሁን ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ ሌሎች መረጃዎችን ይዘን እንመጣለን። እስከዛው በያላችሁበት በሰላም ዋሉ።